አብርሃም በዛች ምድር ላይ ተቸግሮ ነው የተቀበረው። እንደገና እግዚአብሔር አምላክ ለልጁ ለይስሐቅ ቃል ገባለት። ምን ብሎ? አበዛለሁ፣ እባርካለሁ፣ ወደ ግብፅ ምድር አትውረድ። ቃል በኋላ እንዳይወርድ እንዳይቀመጥ በዛ ቦታ ላይ ዘመኑን እንዳይጨርስ ምን አለው? ረሃብ አለው። ረሃብ መጥፎ ነው። ከዛ በኋላ ይስሐቅ መገለጡንም ትንቢቱን ምን አደረገ? ጣሳ። ወዴት ወረደ? ወደ ጌራራ ወረደ። ምድሩ የይስሐቅ ነው አይደለም? ይስሐቅ ኪዳን ያለው ሰው መሀል ላይ ስናነው በይስሐቅ ቤት ላይ ይስሐቅና ርብቃ አብረው እንዳይኖሩ ረሃብ አለ። ይዋደዳሉ፣ ፍቅር አላቸው፣ ትህትና አላቸው፣ ይግባባል፣ መልክ አላቸው። ግን መልኩንና ፍቅሩን በማጣጣም እንዳይኖሩ እየከለከለው ምንድን ነው? እስኪ ረሃብ በሉታ። ስርም ሰው ከተራበ ማጥራት ይፈልጋል? አይፈልግም። ፊቱን ያጠቁራል፣ ያናዳል፣ ይበሳጫል። ሚስቱ ከባሏ ጋር ትጣላለች፣ ልጁ ከአባቱ ጋር ይጣላል። ቤት ላይ ብጥብጥ ይሆናል። በምን ምክንያት? በረሃብ ምክንያት። አብርሃም እንዲህ አለ፣ ርብቃ ስሚልኛ በቃ አንቸገርም አለ። እንዴት አለ? እንዲህ አለ፣ ወደ በቃ እንዲህ እግዚአብሔር የተናገረበት መገለጥን ጥቶ ሄደ። ወደ ግብፅ ምድር ወረደ ሳታት ብሎ። ከዛ በኋላ ወደ ግብፅ ምድር ከወረደ በኋላ ቁጭ አላለ። ዋናው ሐሳቤ በተራክበት ቦታ ላይ መድረክ አለብን። በተቸገርክበት ቦታ ላይ መስራት አለብን። ሰዎች ጀርባ በተጡበት ቦታ ላይ መበረታት አለ፣ መትጋት አለ፣ ለመስራት ጎንበስ ማለት አለ። በሁኔታ ምክንያት ላይ ዓላማው ይበላሻል ብሎ ስጋት ውስጥ ላይ አለመግባት፣ የራዕይ ፍጻሜ ለማክበር መቸኮል አለ። ስራ ይስሐቅ ፍቅ አለ። ምን አደረገ? እርሻ ያለው ምን ያለው ምግብ ማድረግን ጀመረ። በቃ እንዴት እንደወሰደ መሬቱን እንዴት እንደተቀበለ ግን በዚህ ዘመን ላይ ምን ዘራ ይላል? ዛሩን ዘራ። ስንት እጥፍ አገኘ? 100 እጥፍ አገኘ። ዘር ማለት ምንድነው? በቆሎ ማድረግ ብቻ አይደለም። እግዚአብሔር አምላክ ላንተ በሰጠው ጸጋ መዝራት ማለት ነው። መስራት ማለት ነው መንቀሳቀስ ማለት ነው። ትኩረት ማድረግ ማለት ነው። ነገሮችን ሁሉ ስትከታተል በእምነት መንቀሳቀስ ማለት ነው። የሚሰፋ ሰው የሚሰራ ሰው። እምነት ማለት ስራ ማለት ማግኘት ነው። ማግኘት ማለት ለሌሎች መኖር ማለት ነው። ዝም ብለህ አትሞት። አጠገብ ላለው አይኑን እያየህ ዝም ብለህ አትሞት በለት። አንድ ታሪክ ስራ በለት ወስዶ ዝም ብለህ አትሞት። ዝም ብለህ አትሞት። ታሪክ ስራ። በዚያን ዘመን ዘሩ ምን አደረገ? ዘራ። ስንት እጥፍ አገኘ? 100 እጥፍ ይላል። 100 ማለት 2 እጥፍ 1 ዜሮ ሲጨመር 1000 እጥፍ ከዛ 1 ሚሊዮን ከዛ እየበዛ አመን በባህሪው በዘራው መጠን ነው የሚያገኘው። አሁን እናንተ ምንም ነገር ሳይኖር ተስፋ ትቆርጣላችሁ። ለምን ተስፋ ትቆርጣላችሁ? አመን ህይወታችሁ ላይ የሚገጥመው ፈተና ቀለል ያለ ነው ማለት አይቻልም። ከልክ በላይ የሚያስጨንቅ ፈተና ይገጥማል። የተቀመጥክበት ቦታ እግዚአብሔር ነው አንተን ያስቀመጠው። እንድትኖር እድል የሰጠው እግዚአብሔር ነው። መዝራት አለብህ። እየከለከሉ ዝራ። ዝቅ ብለህ ስራ። ስራን አታማር። ወገባ አትምጣ። ዝቅ በል። እግዚአብሔር አምላክ የተበላሸውን አስተካክሎ የተዘጋውን ከብቶ አንተን በክብር ይባርካል። በትጅካ ባልና እግዚአብሔር መልስከ ቤቴን ይባርካል መልስከ ህይወቴን ይባርካል መልስከ ነገሬን ይባርካል መልስከ እናንተ ለበረከት ነው ተደግማ አመኝ ማለት የሚሰራ የሚታጋ ለማሪና በመዝሙር ትጋ አግኝታ ወልዳ ልጆችን ለማሳደግ ትጋ እየቀረበው ተይጥፍ እንዲወጣልኝ ስራ ስንፍና ቃል አታውራ። ተራ ሰው አትሁን። ወቅታዊ ሰው አትሁን።
እየተቃወሙ እየተናገሩ ከተራ ቦታ አንስቶ ታላቅ ሰው ያደረጋል። ምን እየጠበቀ ነው? ነገን አንተ ታውቃለህ አታውቅም? ያንተን ነገን ግን እግዚአብሔር አይቷል። አሜን። ሁለት እጅ ከፍ አድርግና የኔ ነገ በሉት እስኪ የተበላሸ አይደለም በሉት እስኪ